ያደርጉት ሁለት ተማሪዎች ይደባደቡና ድብድቡን ያሸነፈ ሰው የክፍሉ አለቃ ሆኖ ይመረጣል። እናም ዛሬ ኪፈርና ዴቪድ የተባለ አንድ ተማሪ ናቸው የሚጋጠሙት። እናም ድብድባቸው ተጀምሮ እጅግ በጣም የሚያስፈራና ኃይለኛ ቡጢዎች የሚሰነዘሩበት ድብድባቸውን ይቀጥላሉ። በስተመጨረሻ ግን ፍልሚያውን ኪፈር በድል ያጠናቅቃል። ጓደኞቹም ኪፈርን ትከሻቸው ላይ ተሸክመውት እየጨፈሩ በደስታ ከዛ አካባቢ ይሄዳሉ። ጂ ግን ወደ ቤት ከመሄድ ይልቅ መራመድ ያቃተውን ዴቪድ ወደ ኋላ ቀርታ በማገዝ ወደ ቤት ታደርሰዋለች። በቀጣዩም ቀን ክላስ ውስጥ ጂ ለዴቪድና ለሳይ ያመጣችላቸውን የሚበላ ነገር ትሰጣቸዋለች። ይህንን ኋላ ሆነው የሚመለከቱት ዩሪና ኪፈር በጣም ይናደዳሉ። ምክንያቱም ጂ ከአንዳንድ ወንዶች ጋር በሆነች ቁጥር ምቾት እየተሰማት ነው። እነሱ ደግሞ በዚህ ክፍል ውስጥ እስካለች ድረስ መቼም ምቾት እንዲሰማት አይፈልጉም። በዚህ ሰዓት አንደኛው ተማሪ ቀጣዩ ክፍለ ጊዜ ስፖርት እንደሆነና ጊዜ ሳያጠፉ ወደ ስፖርት ሜዳ መሄድ እንዳለባቸው ይነግራቸዋል። እነሱም ወዲያው መዘጋጀት የጀመሩ ሲሆን በዚህ ሰዓት አይሪስም ከክላስ ውጪ ከጓደኞቹ ጋር ቁጭ ብሎ ነበር። እናም አንዱ ጓደኛው የሴክሽን ኢ ተማሪዎች ቀጣይ ክፍለ ጊዜያቸው ስፖርት እንደሆነ ሲነግረው በድንገት የኤሪስ ፍቅረኛ ኤላ ወደዛ ቦታ ትመጣለች። መሃላቸውም በጣም የሚያስቀናና ቅልጥ ያለ ፍቅር ያለ ሲሆን በድንገት አይሪስ ወደ ስፖርት መስሪያው ሜዳ መሄድ እንዳለባቸው ይነግራቸዋል። ምክንያቱም ደግሞ የአክስቱ ልጅ ብቻዋን ስለሆነች ወንዶቹ ጥቃት እንዳያደርሱባት ስላሰበ ነበር። ወደ ሜዳው እንደገቡ ኤላና አይሪስ ለተማሪዎች በሚታይ ቦታ ላይ ነበር የተቀመጡት። አይሪስ ይህንን የሚያደርገው ኪፈርን ለማናደድ ሲሆን በተሳካ መልኩ ኪፈር በጣም ተናዶ ንዴቱን መቆጣጠር ያቅተውና አይሪስን ለማናደድ ወደ ጂ ሄድና እንዴት የቮሊቦል ኳስ እንደሚያዝ አስተምርሻለሁ በማለት አውቆ ኳሱን በኃይል ይወረውረውና ፊቷን ይመታታል። ክፉኛ ስላገኛትም አፍንጫዋ ነስሮ ወዲያው ደም በደም ትሆናለች። ሁሉም ተማሪዎች በተፈጠረው ነገር በጣም ሲደነግጡ ኪፈርም በሰራው ስህተት በጣም ደንግጦ ይቅርታ መጠየቅ እንዳለበት ሲያስብ አይሪስ ቀድሞት እየሮጠ በመሄድ ወዲያው ከወደቀችበት ያነሳታል። ለቀጣዮች 2 ቀናት ጂ ከጉዳቷ ለማገገም ለ2 ቀናት ከትምህርት ቤት ትቀራለች። ያጎቷ ሚስትም እሷን ለመንከባከብ ቁርስ ይዛለት ትመጣለች። እናም ጂ ከነዚህ ወንድ ተማሪዎች ጋር እንዴት መግባባት እንዳለባት ስለማታውቅና ስለከበዳት ከዛ ትምህርት ቤት መልቀቅ እንደምትፈልግ ለአጎቷ ሚስት ትነግራታለች። በዛ ላይ ምንም አይነት የትምህርት ቤት ችግር ውስጥ ላለመግባት ለነሱ ቃል መግባቷ ትንሽ ነገሩን ከባድ እንዳደረገባት ትነግራታለች። ያጎቷ ሚስትም እኛ ችግር ውስጥ አትግቢያለሽ እንጂ እንደዚህ ያለ አግባብ ለሚጨቁኑሽማ ራስሽን ለመከላከል ማድረግ የሚገባሽን ነገር ማድረግ ትችያለሽ ትላታለች። ከሰዓታትም በኋላ ጂ ለራሷ መድኃኒት ለመግዛት ወደ ከተማ ስትወጣ በድንገት የክላሷ ተማሪዎች ግር ብለው በመምጣት ወደሚወስዷት ቦታ እንድትሄድ ይጎተጉቷታል። ነገር ግን እሷም አልሄድም በማለት ራሷን ለማስለቀቅ ከነሱ ጋር እየተላፋች ሳለ በድንገት ራሷን የኪፈር እጅ ላይ ታገኘዋለች። ይሄ ሁሉ ነገር ሲፈጠር ኋላ ቆሞ እንደነበርና እነሱም ሊያመጧት የነበረው ወደሱ እንደሆነም እየነገራት እዛው አካባቢ ወደ ነበረው ካፌ ወስዶ ያስቀምጣታል። ጂ በንዴት ከሷ ምን እንደሚፈልግ ትጠይቀዋለች። ኪፈርም መልስ ከመስጠት ይልቅ የቁስል ፕላስተር አውጥቶ የተጎዳችበት ቦታ ላይ ይለጥፍላታል። ለአስተናጋጆቹም አይስክሬም እንዲያመጡላት ሲያዛቸው ላደረገባት ነገር በዚህ ሊሸውዳት እንዳይሞክርና መቼም እንደማትረሳለት ትነግረዋለች። ኪፈርም አውቃለሁ ይቅርታ መጠየቅ ላይ ጎበዝ አይደለም፣ ነገር ግን የትኛዋም ሴት አይስክሬም ስለምትወድ እምቢ እንደማትላቃለሁ ይላታል። ጂም ተናዳ በተቀመጠበት ጥላው ትሄዳለች። ነገር ግን ትንሽ እንደተራመደች ተመልሳ ትመጣና ያዘዘላትን አይስክሬም ወስዳው ትሄዳለች። በቀጣይም ቀን እንደተለመደው ጂ ወደ ትምህርት ቤት ትሄድና በአጋጣሚ ወደ መጸዳጃ ክፍል ትገባለች። በዛው ሰዓትም በቡድን የሚንቀሳቀሱ ሴቶች ወደዛ መታጠቢያ ክፍል ይገባሉ። ከዚህ ቀደም የስፖርት ሜዳው ላይ ስለተፈጠረው ጉዳይ ያነሱና ፍሪያ የተባለች አንዲት ሴት የኤሪስ እጮኛ ስለሆነችው ስለ ኤላ መጥፎ ነገር ትናገራለች። ኤላ ማለት መጀመሪያ ከኪፈር ጋር የነበረች ሴት ስትሆን አሁን ግን ለገንዘብ ብላ ኪፈርን ክዳው ከኤሪስ ጋር ሆናለች። በጣም መጥፎና ማትታመን ሴት ነች እያሉ እየተቀባበሉ ማውራታቸውን ሲቀጥሉ በድንገት ፍሪያ ሚካ የተባለችው ጓደኛቸው በዚህ ጉዳይ ላይ ምንም እያወራች አለመሆኑ አስገርሟት ለምን ዝም እንዳለች ትጠይቃታለች። ሚካም እነሱ እንደሚሉት ኤላ መጥፎ ነች ብላ እንደማታስብ ስትነግራቸው የሷን ምላሽ ችላ በማለት ቀጥለው ስለ ጂ ማውራት ይጀምራሉ። የወሬው ቀስቃሽ የሆነችው ፍሪያም ለምንድነው ሁሉም ወንዶች ጂ ላይ እንደዚህ ትኩረታቸውን ይጣሉት? ወይ መልክ የላት ወይ ጸባይ የላት፣ ምን ከሷ ፈልገው እንደሆነ በጣም ነው ግራ የሚገባኝ ስትላቸው እስካሁን ሲያወሩ የቆዩትን ስትሰማ የነበረችው ጂ አሁን ሐሜቱ ወደ እሷ ስለተገለበጠ ከሽንት ቤት ውስጥ በመውጣት ምንም አይነት ቃል ሳትናገር እዛ ጋር ያገኘችውን ውሃ ፍሪያ ላይ ትገለብጥባትና እየሮጠች ከዛ በመውጣት ወደ ክፍሏ ትሄዳለች። ፍሪያና ጓደኞቿ ግን እዛ ድረስ ተከትለዋት በመምጣት እየጎተቱ ከክፍሉ ያስወጧታል። ሙሉ የሴክሽን ኢ ተማሪዎችም ምን እንደተፈጠረ ለማየት እየሮጡ ከክፍሉ ይወጣሉ። የፍሪያ ወንድ ጓደኞችም ወደዛ ቦታ ሲመጡ
አይረስና እጮኛው ኤላም ጉዳዩን ሰምተው ወደዛ ቦታ ይመጣሉ። ፍሬያ ሙሉ ተማሪዎች ፊት ለፊት ጂ ውሃ እንደደፋችባትና ለሱም ቅጣት ስለሚገባት ልኳን ልታሳያት ወደዚህ ቦታ እንደተሰበሰቡ ትናገራለች። በዚህ ሰዓት አይረስ ጂ ያክስቱ ልጅ እንደሆነችና ምንም አይነት ጥቃት ሲደርስባት ማየት እንደማይፈልግ ለፍሬያ ይነግራታል። ጂም በዚህ ሰዓት ማንም እንደማይነካት ስለተሰማት የአሸናፊነት ስሜት ይሰማታል። ነገር ግን አይረስ ንግግሩን ቀጥሎ ማንም እንዲነካት ባልፈልግም፣ ነገር ግን እስካጠፋች ድረስ ማናችሁም ልትቀጧት ትችላላችሁ ይላታል። ፍሬያም በደስታ ፈገግ እያለች ለጂ እዚህ ትምህርት ቤት ውስጥ ስላሉ 5 የተማሪ ቡድኖችና ስለ ህጋቸው ትነግራት ጀመር። የመጀመሪያ ቡድኖች ሴክሽን ኤ ውስጥ ያሉ ተማሪዎች እንደሆኑና እነዚያም ተማሪዎች ራሷ ፍሬያን ኤላንና ፊት ለፊቷ የቆሙት ቆነጃጅቶችን እንደሚያካትት እየነገረቻት የሴክሽን ኤ ተማሪዎች አለቃ አይሪስ እንደሆነና የሴክሽን ኤ ተማሪዎች በሁሉም ተማሪዎች ፊት ለፊት እንደ ንጉስና እንደ ንግስት እንደሚታዩ ትነግራታለች። ሁለተኛው ቡድንም ሴክሽን ቢ ሲሆን የሴክሽን ቢ ተማሪዎችም በበጎ ፈቃድና በጥሩ መንገድ የሚታወቁ ተማሪዎች ናቸው። ሌላኛው ቡድን ሴክሽን ሲ ተማሪዎች ሲሆኑ እነዚህም ተማሪዎች ከሁሉም ተማሪ ጋር በመግባባት የሚታወቁ ሲሆኑ ጂ ለመጀመሪያ ጊዜ ክፍል ተሳስታ በሄደችበት ወቅት የሄደችው ወደ እነዚህ ክፍል ተማሪዎች ነበር። እናም ሌላኛው ቡድን ሴክሽን ዲዎች ሲሆኑ እዛ ውስጥ ያሉት ብዙዎቻቸው ወንድ እንደሆኑና እነዚህም ወንድ ተማሪዎች ለሴክሽን ኤ ተማሪዎች የሚታዘዙና የሴክሽን ኤ ተማሪ ማስደብደብ የሚፈልገውን ሰው በእነዚህ ሰዎች ማስደብደብ እንደሚችል ትነግራታለች። የቀረውም የመጨረሻ ቡድን ጂ ያለችበት ሴክሽን ኢ ቡድን ሲሆን የሴክሽን ኢ ተማሪዎች እንደ ትምህርት ቤቱ ዝቅተኛ ውጤት የሚያመጡ ተማሪዎች በመሆናቸው ማንም ስለነሱ ግድ እንደማይሰጠውና በጣም የወደቁ ተማሪዎች እንደሚባሉ እየነገረቻት ማንም ስለናንተ ግድ እንደማይሰጠው እያወቅሽ በሴክሽን ዲ ተማሪዎች መደብደብ የማትፈልጊ ከሆነ ዝቅ ብለሽ ጫማዬን ሳሚና ይቅርታ አደርግልሻለሁ ትላታለች። ጂ ግን በንዴት ፈጽመው ይህንን እንደማታደርግ እየነገረቻት ለተማሪዎች ድምጿን ጮክ አድርጋ ፍሬያ በሽንት ቤት ውስጥ ብዙ ሰዎችን ስታማ እንደነበርና የአይረስ ፍቅረኛ የሆነችውንም ኤላ ስም በመጥፎ ስታነሳ እንደነበር ትናገራለች። ሁሉም ተማሪ ሲደናገጥ ጂም ንግግሯን ቀጥላ ከሃዲና ግርማ ሞገስ የጎደላት ሴት ናት እያለች ስለሷ ስታወራ እንደነበር ትነግራቸዋለች። በዚህ ሰዓት ፍሬያ በጣም ደነገጠች። ምክንያቱም ስለ ኤላ መጥፎ ነገር በማውራቷ አይረስ ሊመታትና ሊጎዳት እንደሚችል በደንብ እርግጠኛ ነበረች። እናም ፍሬያ ስለ ኤላ መጥፎ ነገር ስትናገር የነበረችው እሷ እንዳልሆነችና ሚካ መሆኗን በውሸት ትናገራለች። የፍሬያ ጓደኞችም የእሷን ውሸት በመደገፍ ስለ ኤላ መጥፎ ነገር የተናገረችው ሚካ ነች በማለት ለጓደኛቸው ፍሬያ ይደረባሉ። ሚካም በዚህ ሰዓት በጣም እየደነገጠች ራሷን ነፃ ለማድረግ ስትል የማንንም ሰው ስም በመጥፎ እንዳላነሳች እየማለች ለሁሉም ትናገራለች። አይረስ ግን የሚካን መሐላ ችላ በማለት ለሴክሽን ዲ ተማሪዎች እውነታውን እስክትናገር ድረስ በደንብ ቅጥቅጥ አድርጉልኝ ይላቸዋል። እነሱም እዚሁ ፊት ለፊት ሊደበድቧት ወደፊት ይዘዋት ሲወጡ ከሴክሽን ኢ ተማሪዎች ውስጥ አሌክስ የተባለው አንደኛው ልጅ ዘሎ ይመታቸውና ያስቆማቸዋል። አሌክስ በተሳካ ሁኔታ ሚካን ከነሱ ጥቃት የታደጋት ሲሆን አሌክስ ይህንን ያደረገው የቀድሞ የሚካ እጮኛ ስለነበር ነው። እናም አይረስ አንተ ማናባ ስለሆንክ ነው የምታስቆማቸው በማለት ከአሌክስ ጋር መነጋገር ሲጀምሩ አሌክስ ያለምንም ፍርሃት አይረስንም ዘሎ ሊመታው ይሞክርና በሁሉም ተማሪ መሃል ኃይለኛና ቀውጢ የሆነ መጨረሻ የሌለው የእርስ በርስ ድብድብ ይነሳል። በኋላ ላይም ኪፈርና ዩሪ አንድ ላይ በመቀመጥ ስለተፈጠረው ነገር እየተነጋገሩ ዩሪ ለኪፈር ጂን ከክላሳቸው የማስወጣት እቅዳቸው እንዳልተሳካላቸውና ይባስ ብሎ የክላሳቸው ተማሪዎች እያሳዘነቻቸውና እያቀረቧት በመሆኑ ያሰቡትን ሐሳብ ለማሳካት አዳጋች እንደሚሆንባቸው ይነግረዋል። ኪፈር ግን በአንድ ድንጋይ ሁለት ወፍ መግደል የሚችሉበትን ሐሳብ እንዳለው እየነገረው ጥሩ ስብዕናን በማሳየት ከሷ ጋር ለመቀራረብና የፍቅር ግንኙነት ለመጀመር እንዳሰበና እሷ በፍቅር መውደቋን ካረጋገጠ በኋላ ሙሉ በሙሉ እንደሚተዋትና በዚህ ጉዳይ እሷ ብቻ ሳትሆን ያጎቷ ልጅ አይሪስን በጣም ስለሚያዝን ሁለታቸውንም መበቀል ስለምንችል ለኛ ጥሩ አጋጣሚ ይሆንልናል ይለዋል። ዩሪም ሐሳቡን እንደወደደውና በፍጥነት ስራውን እንዲጀምር ይነግረዋል። ይህ በእንዲህ እንዳለ ሳይ ወደ ኪፈር እየሮጠ በመምጣት ጂ ከሴክሽን ዲ ተማሪዎች ጋር እየተደባደበች እንደሆነ ይነግረዋል። ኪፈርም በፍጥነት ወደ ቦታው ሲሄድ 3 ልጆች እየደበደቧት ያገኛቸውና አንደኛው ልጅ ጂን ክፉኛ አመታት ሊመታት ሲል ኪፈር ምንም ሳያቅማማ በፍጥነት ልጁን በማስቆም ከወንዶቹ ጋር መደባደብ ይጀምራል። ጂም ከወደቀችበት በመነሳት በተቃራኒ አቅጣጫ ሁለቱም እርስ በርሳቸውን እየተጠባበቁ ሁሉንም በመዘረር በስተመጨረሻ በጣም ይደክማቸውና መሬት ላይ ዝርር ብለው ይተኛሉ። ጂም ኪፈርን ስላዳናት እያመሰገነችው ዩሪና ሳይ በፍጥነት ወደዛ ቦታ እየሮጡ ይመጣሉ። ዩሪም ጂን እያደነቃት ከወደቀችበት ያነሳትና ስለዚህ ድብድብ ጉዳይ የትምህርት ቤቱ ኃላፊዎች ስለሚያጣሩና
ኪፈር የመጨረሻ ማስጠንቀቂያ ላይ ስላለ በዚህ ድብድብ ላይ እንደተሳተፈ መቼም መናገር እንደሌለባትና ከተናገረች እንደሚያባርሩት ይነግራታል። እሷም ያላትን በመስማት መቼም ስሙን እንደማታነሳ ቃል ትገባላቸዋለች። በማግስቱ ተማሪዎች ትምህርት ቤት እያሉ ከባድ ዝናብ በመዝነቡ ምክንያት ትምህርት ቤቱ ተማሪዎችን በጊዜ ወደ ቤት እንዲሄዱ ይለቃቸዋል። ጂም ለአይረስ በመኪና መጥቶ እንዲወስዳት ብትነግረውም ለረጅም ሰዓት ባለመምጣቱ ምክንያት ዝናብ ውስጥ ረጅም ሰዓት ትቆማለች። በዚህም ሰዓት ዩሪ ወደ እሷ በመምጣት ነይ እኔ ላደርስሽ ወደ መኪናው ግቢ ይላታል። እሷም አማራጭ ስላልነበራት ወደ መኪናው ትገባለች። በጣምን በርዷት ስለነበር ዩሪ ሹራቡን አውልቆ ይሰጣትና ጉዟቸውን ይጀምራሉ። በመዳረሻቸው ላይ ግን ዩሪ ይዟት የመጣው ወደ ራሱ ቤት መሆኑን ስታስተውል ጂ በጣም ትደነግጣለች። ወደዚህም ይዟት የመጣው መንገዱ በጎርፍ ምክንያት መኪና ለመንዳት አመቺ ስላልሆነ እንደሆነ እየነገራት ለጊዜው እነሱ ቤት እንድትቆይና መንገዱ ሲከፋፈት ወደ ቤት እንደሚያደርሳት ነግሯት በዚህ ይስማማሉ። ዩሪ በጣም ቅንጡ የሆነ አፓርትመንት ውስጥ መኖሩ ጂን በጣም እያስገረማት ነው። እሱም ወደ ቤት ካስገባት በኋላ ልብሷን እንዲያደርቁላት ለሰራተኞቹ እንድትሰጣቸውና የእሷ ልብስ እስኪደርቅ ወደ እሱ ክፍል ገብታ የምትፈልገውን የእሱን ልብስ መልበስ እንደምትችል ይነግራታል። ክፍሉንም ለቆላት ከወጣ በኋላ ዩሪ ገላዋን ታጥባ የእሱን ልብስ በመልበስ አብረው ቁጭ ብለው ማውራት ይጀምራሉ። በወሬያቸው መሃልም ጂ ስለ ቤተሰቦቹ ስትጠይቀው ቤተሰቦቹ ጃፓን እንዳሉና እዛ እንደሚኖሩ እሱ እዚህ የሚያክል ቤት ውስጥ የሚኖረው ከአያቱ ጋር ብቻ እንደሆነ ይነግራታል። በኋላም ላይ ከዩሪ አያት ጋር ለመክሰስ በአንድ ጠረጴዛ ላይ ይቀርባሉ። አያትየውም ዩሪ እስከ ዛሬ ሴት ጓደኛውን ይዞ መጥቶ እንደማያውቅና ዛሬ ሴት ይዞ መምጣቱ በጣም እንዳስገረመው ይነግራታል። በዛ ላይ የጂን ጨዋነት አያትየው በጣም ደስ የሚል ሆኖ አግኝቶታል። በማግስቱ ጂ ዩሪን ላደረገላት ነገር እያመሰገነችውና እየተቀላለዱ ወደ ክፍል ይሄዳሉ። ኪፈርም ዩሪ ከጂ ጋር እንደዚህ መሳሳቁን ሳይ በጣም ይደነግጣል። ለብቻውም ሲያገኘው ትላንት ምን ተፈጥሮ ዛሬ አንድ ላይ እንደዚህ ሊሆኑ እንደቻሉ ይጠይቀዋል። ዩሪም ምንም ሳይደብቅ የተፈጠረውን ነገር እየነገረው የኪፈርን መናደድ ስላስተዋለ ይሄ በእቅዳቸው ዙሪያ ላይ ምንም አይነት ችግር ይፈጥራል ብሎ ማሰብ እንደሌለበትና ምንም የሚለወጥ ነገር እንደሌለ ይነግረዋል። እናም ብዙም ሳይቆይ ኪፈርና ጂ ወደ ዳይሬክተሩ ቢሮ እንዲመጡ ይጠራሉ። ቢሮም ሄደው የሴክሽን ዲ ተማሪዎች እዚህ መሆናቸውን ያስተውላሉ። የሴክሽን ዲ ተማሪዎችም ኪፈርና ጂ ያለምንም በቂ ምክንያት የድብደባ ጥቃት እንዳደረሱባቸው ለትምህርት ቤቱ ከሰው ነበር። እናም ጂ እሷም ሆነች ኪፈር በእነሱ ላይ ምንም አይነት ነገር እንዳላደረጉ ብትናገርም ዳይሬክተራቸው ግን ፈጽሞ የምትለውን ነገር እንደማታምናት ትነግራታለች። ምክንያቱም ደግሞ ኪፈር በተደጋጋሚ በማጥፋት የሚታወቅ ተማሪ ስለነበር ነው። በዚህ ሰዓት ጂ ኪፈር አንድ ጥፋት ከተገኘበት ከዚህ ትምህርት ቤት እስከ ወዲያኛው ይባረራል ብሎ ዩሪ የነገራትን ታስታውስና ከተቀመጠችበት በመነሳት ለተፈጠረው ነገር ሁሉ ኃላፊነት የምትወስደው እሷ እንደሆነችና ኪፈር እንደሌለበት ትናገራለች። በዚህ ሰዓት ዳይሬክተሯ እንኳን ለሱ ጥብቅና ልትቆሚ አንቺ ራሱ ከዚህ ትምህርት ቤት ትባረሪያለሽ በማለት ስታስጠነቅቃት ጂም ለሱ እየተደረብኩ ሳይሆን ያለው እውነታ ይሄ ስለሆነ ነው ትላታለች። ዳይሬክተሯም ጉዳዩን በራሷ መንገድ እንደምታጣራና ጂ ግን ወላጅ ይዛ መምጣት እንዳለባት ትነግራትና ከቢሮ ታስወጣቸዋለች። ኪፈርም ላደረገችው ነገር እያመሰገናት ብዙም ሳይቆይ ከቢሮ የተደወለለት አንጅሎ ወደ ትምህርት ቤቱ ይመጣል። በጣም ተናዶባትም ስለነበር በትምህርት ቤት ውስጥ ምንም አይነት ችግር አልፈጥርም ብለሽ ቃል የገባሽው ረስተሽው ነው ይላታል። ጂም እሷ ችግር ፈጥራ ሳይሆን አለመግባባት እንደሆነ እየነገረችው ይቅርታም ተጠይቀውና ሁለተኛ እንደማይደገም ትነግረዋለች። የዛን ቀን ማታ ኪፈርና ጓደኞቹ እነ ዩሪ ቤት ለመዝናናት ይሄዳሉ። ኪፈርም ለጓደኞቹ ጂን በፍቅር ሊያጠምዷት እንደሆነና በደንብ ፍቅር ውስጥ መግባቷን ሲያረጋግጡ እሷን በመክዳትና ልቧ እንዲሰበር በማድረግ አዝና ከዛ ክፍል እንድትወጣ ሊያደርጉ መሆኑን ይነግራቸዋል። በዚህ ንግግር ሰዓት የዩሪ ፊት ላይ ሐዘን ቢታይም ነገር ግን ምንም ከመናገር ይቆጠባል። በማግስቱ ጂ ትምህርት ቤት ውስጥ እያለች ከአንድ ቆሻሻ መጣያ ጀርባ የሆነ ድምፅ ተሰማና ግራ በመጋባት ወደዛ ስትሄድ ሚካን ቆሻሻ መጣያው ስር ተደብቃ ታገኛታለች። እዚህም የተደበቀችበት ምክንያት ስለ ኤላ መጥፎ ነገር ያወራቸው እሷ እንደሆነች አድርጎ የሚያስበው አይረስ የሴክሽን ዲ ተማሪዎችን እንዲደበድቧት ስለላከባት ከነሱ ለመደበቅ እንደሆነ ትነግራታለች። ጂም በጣም እያሳዘነቻት ከክፍላችሁ ውስጥ ሊረዳሽ የሚችል ሰው የለም ወይ ብላ ትጠይቃታለች። ሚካም የእሷ የምንጊዜም ጥሩ ጓደኛ ራሷ ኤላ እንደሆነችና ዛሬ በድንገት ከትምህርት ቤት ቀርታ እንደሆነ ትነግራታለች። ጂም ወደ መታጠቢያ ክፍል ወስዳት የተቦጫጨረው ፊቷን ታጸዳላትና እነዚህ ሰዎች አግኝተው እንዳይደበድቡሽ ወደኛ ክፍል ይዤሽ ሊሄድ በማለት ታሳምናትና ወደ እነሱ ክፍል ሴክሽን ይዛት ትሄዳለች። ኪፈርም ሚካን እነሱ ክፍል ውስጥ ባያት ሰዓት በጣም በቁጡ መንፈስ አሁኑኑ ከዚህ ክፍል ውጪ ብሎ ያስጠነቅቃታል። ጂም በንዴት መንፈስ ልክ ከዚህ በፊት እኔን እንደረዳኸኝ ዛሬ ደግሞ ሚካን እርዳታ ያስፈልጋታል ትለዋለች። ኪፈርም ይህንን ሁኔታ እንደ ጥሩ አጋጣሚና እቅዳቸውን የሚጀምሩበት ሰዓት እንደሆነ በማሰብ
ስለሌላው እንደማይመለከተውና ለሷ ግን ማድረግ የሚችለውን ሁሉ እንደሚያደርግላት በመናገር የፍቅር ስሜት ሊፈጥርባት ይሞክራል። ከርቀት የሚያያቸው ዩሪ የተሰማውን የቅናት ስሜት ከፊቱ ላይ መደበቅ አልቻለም ነበር። ጂም ያልጠበቀችው መልስ ስለነበር የምትመልሰው ግራ ይገባታል።